ኢንስፔክተር እና ለምንድነው ከምሪት ተነስተሽ ዝም ብለሽ እንደዚህ ያልሻለሽ? ከተማ ደርሰሽ ስትመጪ ጥጋብ አለሽ። ስሜቴ ሙን ለማንም አይጠቅም። የማን ነው ደፋሪ ደግሞ? አቤት ድፍረት! እውነት የምርህን ነው? አዎ። ማለት ቆይ ከዶክተር ጋር ነው? አዎ። ጠጥታል እንዴ? አንቺ ነሽ የጋበሽ? ይገባኛል ከባድ እንደሚሆን። አንቺን ይቅርታ ለመጠየቅ ነው የመጣሁት። ኧረ እባክሽ የሆስፒታል መወረሳችሁት እንዴ? ምንድነው የሁሉ ጨረታ? ተው ብለህ አልሰማልከኝ ወይ? ብርሃን ደግሞ ለምን ትፎካከራለሽ? ምን አለ ጠጋ ብታደርጊው? አንተ ደግሞ ከመቼ ጀምሮ ነው ውሸት የጀመርከው? ለዛ ነው መሰለኝ የኔ ሞድና ቃርጋ ነው። አንተ ምንም የሚመለከት ነገር የለም። ማን ነው? ዛሬ ደግሞ በር ከፈትሽ? ምን እያደረግሽ ነው? ፍቅር ዶክተሩን አደይና ዴቭ እንዲለያዩ እንደምትፈልግ አውቃለሁኝ። ስለዚህ ስለ አደይ እያንዳንዷ የማውቀውን ነገር ልንገርህ ስትልም ጠየቀችው። ዶክተርም እባክሽ ፍቅር፣ እኔ እንዴት ሰው እንዲለያይ እፈልጋለሁኝ? ማነው ደግሞ እንደዚህ ብሎ የነገረሽ? ሩታ ናት አይደል? ሲልም በጥያቄ አፋጠጣት። ታዲያ ፍቅርም አይ ዶክተር፣ እንደዛ አይደለም፣ አይነውሃ ያስታውቃል። ሩታ እንዴት እንደዚህ ብላ ለእኔ ትነግረኛለች? ግን እኔ ሁሉንም ነገር አውቃለሁኝ። እናም የማግዝህ ነገር ካለ ከአጠገብህ እንደሆንኩ ልንገርህ ብዬ ነው ስትል ነበር ያስረዳቸው። ዶክተሩም እጅግ በጣም ተናዶባት አሁኑኑ ከአጠገቤ ውጭልኝ ሲልም ፍቅርን ከቢሮ እንድትወጣ እያዘዛት ይገኛል። በዛውም አጋጣሚ ዴቭ ተከሰተ። እናም ዴቭ እንኳን ደህና መጣህ ካለው በኋላ ዴቭም ዶክተር አመሰግናለሁ በማለት ፍቅር እባክሽ ከሩታ ጋር ሁኚ ሲልም እንድትወጣ አድርጓት ይገኛል። ሩታ በጉልበቷም ቢሆን ከሆስፒታል አልወጣም እያለች ትገኛለች። ዶክተሩም በዚህ ነገሯ እጅግ በጣም ተናዶ ሩታ እንደዛ የሚባል ነገር የለም፣ አሁን ተሽሎሻል፣ ስለዚህ ከዚህ ሆስፒታል መውጣት ይኖርብሻል ሲል ቢጠይቃትም ነገር ግን እሷ አሻፈረኝ ብላ ሆስፒታል ውስጥ መቆየትን መርጣ ትገኛለች። አሹና ሮማን ሩታን ለመጠየቅ ወደ ሆስፒታል ጎራ ብለዋል። እናም እዛ በሄዱበት ሰዓት አሹ እንደለመደው ሳቅና ጨዋታውን ቀጠለ። ሩታና ሮማንም በፈገግታ ደስ እያላቸው ማየታቸውን ቀጠሉ። በዚህን ሰዓት ዶክተሩ እጅግ በጣም ተረበሸ። እናም ምንድነው ያላችሁት እኮ ሆስፒታል ነው፣ እንዴት እንደዚህ ታደርጋላችሁ? ሩታ ካንቺ ውጭ እኮ ሌሎች ብዙ ታካሚዎች አሉ፣ እነሱን እየረበሽብኝ ነው። አሹም ሆስፒታል መሆንህን የረሳኸው ይመስለኛል ይል ነበር ዶክተሩ። ሰላም ጤና ይስጥልኝ ውድና የተከበራችሁ ቤተሰቦቼ እንዴት ናችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። በያላችሁበት ሰላማችሁ ይብዛ እያልኩኝ እንኳን ወደ ቻናሌ በሰላም መጣችሁ። ለዚህ ዩቲዩብ ቻናል ደግሞ አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሆኖ እንዲሁም ደግሞ ቪዲዮውን ስትጀምሩ ላይክ ማድረጋችሁንም እንዳትረሱ። ለዛሬው ደግሞ ሰራተኛዋ አደይ ፊልምን ክፍል 240 ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። አለልኝ ሄለንን አሁን ከከተማው መጥተሻል፣ እናም ከኔ ጋር ትሆኛለሽ ሲልም እያስጨነቃት ይገኝ ነበረ። ሄለንም እባካለልኝ ካጠገቤ ዞር በል በማለት ካጠገቧ እንዲሄድላት ብትፈልግም ነገር ግን አንቺ ማለት እኮ ማንም እየተጫወተብሽ እናም ተጠቅሞ የመለሰሽ ልጅ ነሽ። ስለዚህ እኔ ክብሬን ዝቅ አርጌ አብሬሽ ሊሆን ባልኩኝ እንዴት እንደዚህ ትያለሽ እያላትም ይገኝ ነበረ። በዚህም መካከል አጎቷ መስፍን መጣና ሄለን ምንድነው አለልኝ ምን እያደረገች ነው ሲልም ጠየቃት። አጎቷ እጅግ በጣም ኃይለኛ ሰው ስለሆነ አለልኝም አረኔ ምንም አላልኳትም፣ አሁኑኑ ሸክምሽን ላግዝሽ ማለትም የተሸከምሽውን ጀሪካን ላድርስልሽ ነው ያልኳት፣ ያ ደግሞ እንደ ማንኛውም ሰው ነው የጠየቅኳት ሲል ነበረ አለልኝ ለመስፍኔ እያስረዳው የሚገኘው። መስፍንም አይ ከዚህ በኋላ አጠገቧ እንዳትደርስ ማንም አጋዥ እንዲኖራት አልፈልግም በማለት አለልኝን አሳቆና አሽቆጥቁጦ ካጠገቧ እንዲርቅ አድርጎት ይገኛል። አበበ ሄለንን ያላገባኋት ለራሷ ብዬ ነው፣ ማለትም እኔን የሚፈልጉ ሰዎች በሷ በኩል ይመጡብኛል፣ የኔና የሄለን መጋባት ሌላ ጣጣ ይዞብን ይመጣል ብዬ በማሰብ ነው ሲል ለአደይ እናት ሁሉንም እውነታ ተናገረ። የአደይም እናት አሁኑኑ ሄለንን እመክራታለሁ፣ እኔ ደግሞ እንደ እናት ቁጭ ብዬ እድራታለሁ፣ ስለዚህ ለዛም ትዕግስት እንዲኖራት እኔ እመክራታለሁ ስትልም ለአበበ ቃል ገብታለት ትገኛለች። ባቡሬ ለሊን የጋብቻ ጥያቄ ሊጠይቃት እንደሆነ ማለትም ቀለበት ሊያስረላት እንደሆነ ለሁሉም ሰው ተናገረ።
በዚህም ነገር እጅግ በጣም የተደሰቱት ዴቭና አደይ እንዲሁም ደግሞ ኪንጎና ዳይመንድ ሁሉም ደስታቸውን እየገለጹለት ይገኛሉ። ታዲያ ባቡሬ አያይዞም ዴቭ ቀሚስ ሊገዛላት አስቤያለሁ ምን ትላለህ ሲልም ዴቭን እያማከረ ይገኛል። ዴቭም ደስ ይለኛል፣ እናም ለሊ ደስተኛ ነው የምትሆነው አንተ ለለሊ ከገዛላት እኔ ደግሞ ለአደይ ገዛለሁ፣ እናም ቆንጆ የቀለበት ፕሮግራም ይኖራቸዋል ሲልም አማከረው። ባቡሬም እጅግ በጣም ተደሰተ። እናም ቀሚሱንም ገዝቶ ለዴቭ ሰጠው፣ አደይ ጋር እንዲወስደውም አደረገ። ዴቭም ቀሚሱን ይዞ ወደ አደይ ጋር ከመሄዱ በፊት መጀመሪያ እታለም ጋር ደርሼ ልምጣ በማለት ወደ ቤት እየሄደ ይገኝ ነበረ። ቤትም ከደረሰ በኋላ በር ሲያንኳኳ ቤት ውስጥ የነበሩት እታለምና አደይ ስለነበሩ ቆይኔ በር ልክፈት በማለት አደይ በሩን ልትከፍት ወጣች። ያንንም በር ስትከፍተው አግኝታው የነበረው ማለትም በር ሲያንኳኳ የነበረው ዴቭ ነበረ። አደይ ስታየው እጅግ በጣም ደስ አላት። ዴቭም እንደዛው የኔ ንግስት አሁን ደግሞ በር መክፈት ጀመር ሲልም ጠየቃት። ታዲያ እንደዚህ የሚያስደስትህ ከሆነ ሁሌም በር እከፍትልሃለሁ ስትልም ተቀላልደው ወደ ቤት እንዲገባ ጠየቀችው። እሺ በማለት ዴቭ ወደ ቤት ሲገባ አደይ ቆይ በጂ ምንድነው የያዝከው ስትል ጠየቀችው። ይሄማ ቀሚስ ነው፣ እሱም የለሊ የቀለበት ፕሮግራም ቀሚስ ነው ሲልም ነገራት። አደይ እጅግ በጣም ቸኮለች ቀሚሱን ለማየት። ዴቭን ቤት ከገባን በኋላ ታየዋለች ሲልም ወደ ቤት ይዟት ገባ። የሰው ደስታ የሚያስደስታት አደይ እንዲሁም ደግሞ ዴቭ አሁን ለሊና ባቡሬ ሊጋቡ ስለሆነ እጅግ በጣም ደስተኞች ሆነው ይገኛሉ። በመጨረሻ ቤዛ ሁሉንም ሰው ይቅርታ መጠየቅ አለብኝ ብላ በማሰብ ይቅርታ እየጠየቀች ትገኛለች። ነገር ግን እታለም ማሚዬ እባክሽ ይቅርታ ብትላትም ቤዛ ካሁን በኋላ አጠገቤ እንዳትደርሺ ስትልም አከናፍራ አባራታለች። በዚህ ነገር የተናደደው ዳኒ አሁን የፍቅር እናት ከዚህ ቤት እስከምትወጣ እዚህ ቆመን ልንጠብቃት ነው? በጥፊ እኮ መታችን፣ እኔ በፍጹም አልጠብቅም ሲልም ቤዛን ጥሏት ሊሄድ እያለ ይገኝ ነበር። ቤዛም እባክህ ዳኒ ትዕግስት የሚባል ነገር ይኑርህ፣ አሁን እማዬ ከዚህ ቤት ስትወጣ እኔ ገብቼ ለሊን ይቅርታ እጠይቃታለሁ ስትለውም ትገኝ ነበረ። ዳኒም በዚህ ነገር ተበሳጭቶ ቤዛ የራስሽ ጉዳይ፣ አንቺ ማድረግ ያለብሽን አድርጊ፣ እኔ ደግሞ ላግዝሽ ዝግጁ ነኝ፣ ግን ደግሞ አሁን ይህንን ነገር ማድረግ አልችልም በማለት ተመነጫጭሮባት ጥሏት ሄደ ይገኛል። ቤዛም እንደለመደችው ወደ ለሊ ቤት በመግባት ለሊን ይቅርታ ጠየቀቻት። ለሊም ቤዛ እስካሁን ያደረግሽኝን ነገር የረሳሁልሽ መስሎች ከሆነ በፍጹም ተሳስተሻል፣ እኔ ምንም ነገር አልረሳሁም፣ እናም ደግሞ መቼም ቢሆን ይቅር አልልሽም ስትልም ነገረቻት። ቤዛም አሁንም ማስመሰሏን ቀጥላ በጉልበቷ ቆማ ለሊ እባክሽ እስከዛሬ ላደረግኩሽ ነገር እባክሽ ይቅር በይኝ፣ እናም ለጓደኝነታችን ስትይ እኔ ወደ ድሮ እንድንመለስ እፈልጋለሁ ስትልም ተማጸነቻት። እንግዲህ ለሊ የርህራሄ አእምሮ ኖሯት ይቅርታ ታደርግላት ይሆን ወይስ ደግሞ ቤዛ እንደለመደችው ዛሬም ተንኮል እያሰበች ነው፣ ስለዚህ መቼም ይቅር አላትም ብላ ትመልሳት ይሆን? እሱም በቀጣይ ቪዲዮ የምናየው ይሆናል። ስለተከታተላችሁኝ እጅግ አድርጌ አመሰግናለሁ። ለቻናሌ ደግሞ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። እንዲሁም ደግሞ ሀሳብ አስተያየትም ካላችሁ ኮሜንት ላይ አሳውቁኝ። ኢትዮጵያ ለዘላለም ትኑር እያልኩ ሰናበታችኋለሁ።